ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ይህ ቀይ ቡቃያዎች ክፍል 9 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ ሁኑ። ካለቡቄ የተወሰነ ጊዜ ለብቻው መሆን እንዳለበት በመንገር ያቀረበችለትን ግብዣ ውድቅ አደረገ። ቡቄ በዚህ ሁኔታ በጣም አዘነች። ከእንግዲህ ሊያያት እንደማይፈልግም ጠየቀችው። ኤልካን ግን ስራ እንደሚበዛበትና በኋላ እንደሚደውልላት ሰበብ ፈጠረ። በዚህም ስልክ ጥሪ ሐሳቡ ተሰርቆ ሳለ ዲጄም ሙሉ በሙሉ በመርሳት መኪናውን ነድቶ ሄደ። ዲጄም ብቻዋን በመቅረቷ ከፍተኛ የእምነት ማጣት ስሜትና ፍርሃት ተሰማት። ዲጄ በድጋሚ የመተው ፍርሃት ስላደረባት ኤልካን እየነዳ የሚሄደውን መኪና በፍጥነት መከተል ጀመረች። ትኩረቱንም ለመሳብ እየጮኸች የተቻላትን ያህል ሮጠች። ነገር ግን መኪናው ፍጥነቱ ጨምሮ መራቅ ጀመረ። እንደድል ሆኖ በመንገድ ዳር በቆመ ሌላ ተሽከርካሪ ምክንያት መኪናው እንዲቆም ተገደደ። በዚያን ጊዜ ነው ኤልካን ዲጄ በመኪናው የኋላ መመልከቻ መስታወት በኩል ስትከተለው የተመለከታት። ወዲያውኑ ደንግጦ መኪናውን አቁሞ ወረደ። ዲጄም በእጅጉ ተረብሻና ተጨንቃ ጥለኸኝ ልትሄድ ነበር በማለት ጠየቀችው። ኤልካን በስልክ ሲያወራ በመቆየቱ ምክንያት እሷን እንደረሳት በመግለጽ ከልብ ይቅርታ ጠየቃት። ዲጄ በበኩሏ በወቅቱ ክፉኛ ደንግጣና ፈርታ እንደነበረ ነገረችው። እሱም እንዳትፈራ አረጋግቶ ይቅርታዋን ከተማጸነ በኋላ ሻንጣዋን ወደ መኪና አስገብቶ እንድትሳፈር አደረገ። በመንገዳቸውም ላይ ያሉ ዲጄ ቡኪ የሴት ጓደኛህ ናት ብላ ጠየቀችው። ኤልካን ከእሷ ጋር ግንኙነት እንዳለው ቢያምንም ነገሩ ግን የንግድ ስምምነት እንደሆነ ገለጸላት። ሆኖም ዲጄ የንግድ ጋብቻ ምን እንደሆነ ምንም አይነት ግንዛቤ አልነበራትም። ኤልካን አባቱ ኢንቨስትመንት ለማግኘት ሲል የቡቄን አባት ገንዘብ ይፈልግ እንደነበረ ገለጸ። በዚህም ምክንያት ኢንቨስትመንቱን ለማረጋገጥ እሷን እንዲያገባ ይጠበቅበት እንደነበረ ቀደም ሲል ያደረጉትም ጠብ ኤልካን ይህንን ጋብቻ ለመቀበል ፍቃደኛ ባለመሆኑ የመጣ እንደነበረ ነገራት። ዲጄም እንዳያዝን በማጽናናት ስታበረታታው ይታያል። ከዚያም ኤልካን ዲጄን ለእራት ወደ ምግብ ቤት ሊወስዳት ሲል በድንገት ባህሩን ተመለከተች። ባህሩን ስታይ ለመጀመሪያ ጊዜዋ ስለነበር እጅግ በጣም ተደሰተች። ኤልካን በቅርበት እንድትመለከተው መኪናውን አቆመላት። መንገዱንም ለማቋረጥ ሲሞክሩ ዲጄ ምንም ሳትጠነቀቅ በቀጥታ ለመሻገር ትሄዳለች። በዚህ ጊዜ ኤልካን በፍጥነት ይይዛትና ምን እያደረገች እንደሆነ ይጠይቃታል። ዲጄም ከገጠር ወጥታ ስለማታውቅ ስለ ትራፊክ መብራት ምንም አይነት ዕውቀት አልነበራትም። ኤልካን በትዕግስት የከተማውን መሰረታዊ ህጎች፣ የመንገድ አጠቃቀም ደረጃ በደረጃ ያስረዳታል። በመጨረሻም ወደ ባህር ዳርቻው ይደርሳሉ። ዲጄም ባህሩን ለማየት ውሃውን ለመንካት በከፍተኛ ጉጉት ወደ ባህሩ ስትሮጥ ይታያል። ዲጄ ለመጀመሪያ ጊዜ የባህር ሞገድ ሲነካት በደስታ ተሞላች። በባህሩ ውስጥም እየተንቦራጨቀች በህፃን ስሜት ስትጫወት ማየት የኤልካንን ልብ በደስታ ሞቀው። ወደ ባህር ስላመጣትም እስከዛሬ ማንም እንዲህ አይነት ደግነት አላሳየኝም በማለት ደጋግማ አመሰገነችው። እሷ በቀላል ነገር እንዲመደሰቷ ያላትን ምስጋና ሲመለከት ኤልካን በጥልቅ ሐሳብ ውስጥ ወደቀ። ምንም እንኳን እሱ በቅንጦት ውስጥ ቢያድግም እንደሷ አይነት እውነተኛ ደስታ ተሰምቶት ግን አያውቅም ነበር። ዲጄ በልቧ ውስጥ ትልቅ ደስታ ይሰማታል። እሷና ኤልካን ወደ አንድ ምግብ ቤት በመሄድም አብረው ይመገባሉ። ኤልካን የዲጄ ታላቅ ወንድም ለምን ያህል ረጅም ጊዜ ዘግቶባት እንደቆየ ለማወቅ በጣም ጓጉቶ ነበር። ስለዚህ አሁን እንድትነግረው ጠየቃት። ዲጄም በሐሳቡ በመስማማት ራሷን ትነቀንቃለች። ዲጄ ዳሪያ ስለምትባል ታላቅ እህቷ ማስታወስ ትጀምራለች። ዳሪያ በልጅነታቸው ጊዜ ለእሷ በጣም ደግ የነበረችና ሁል ጊዜም አብራት ትጫወት እንደነበረ በናፍቆትና በእንባ ታስታውሳለች። አንድ ቀን ሁለቱም አብረው በዥዋዥዌ ላይ እየተጫወቱ ሳሉ የነበረውን ትዝታ እንዲህ እያለች ማውጋት ትጀምራለች። ታሪኩ የሚጀምረው አንድ ቀን እናታቸው በከፍተኛ ድንጋጤ ወደ ልጆቿ ልትደብቃቸው ስትሮጥ ነው። ዲጄ ምን እንደተፈጠረ እናቷን ትጠይቃለች። እናትየውም ፈይማ የተባለው ታላቅ ወንድሟ ዳሪያ ከፍቅረኛዋ ጋር ለመኮብለል ማቀዷ እንደደረሰበት ትነግራታለች። በዚህ መሃል ዳሪያ ሁኔታውን ለማረጋጋት እና ታናሽ እህቷን ከግጭቱ ለመሰወር እንድትገባና የተረት መጽሐፏን ይዛ እንድትመጣ በኋላ እንደምታነብላት ቃል በመግባት ትልካታለች። ዲጄ ወደ ውስጥ እንደገባች ፈይማ ዳሪያን ለመጋፈጥ በቁጣ እየተጣደፈ ይመጣል። ዲጄ መጽሐፏን ይዛ በደስታ ተመልሳ ስትወጣ ግን እህቷ ከቦታው ላይ አልነበረችም። በመጨረሻም እህቷን ፍለጋ ወደ በጎቹ በረት አመራች። በበረቱ ግድግዳ ላይም በሚገኝ ቀዳዳ በኩል ወደ ውስጥ ስትመለከት ግን እጅግ የሚያስደነግጥና ግራ የሚያጋባ ነገር ትመለከታለች። በዚያው ቅጽበት ፈይማ በድንገት እየሮጠ በመምጣት ዲጄን ይይዛታል። ከዚያም ከመመልከቻው ቀዳዳ ላይ በኃይል በመሳብ ወደ መሬት ይገፋታል። ለቤተሰባችን ዳግመኛ ውርደት ካመጣሽ የእህትሽ ዕጣ ይደርስሻል በማለት በቁጣ ይዘትባታል።
ፈይማ እህቷን ዳሪያን ለመግደል አስቦ እንደነበረ ቢናገርም ዳሪያ ግን በደረሰባት ከፍተኛ የጥፋተኝነት ስሜት ራሷን እንዳጠፋች ይገልጻል። ከዚያም ቀን ጀምሮ ፈይማ ዳይጄ የተባለችውን እህቱን ከቤት እንዳትወጣ ፈጽሞ ይከለክላታል። በዚህም ምክንያት ይህች ምስኪን በገዛ ወንድሟ ተዘግቶባት ለ14 ዓመታት ያህል በቤት ውስጥ ታስራ ለመኖር ተገዳለች። ምስሎቹም በወንድሟ የጭካኔ ቁጥጥር ስር ያለፈችውን መራራ ህይወት እና በፊቷ ላይ የሚታየውን ጥልቅ ሐዘን ያሳያሉ። በዚህም ምክንያት ስለ ውጭው ዓለም ምንም የምታውቀው ነገር አልነበረም። ሌላው ቀርቶ እህቷ የት እንደተቀበረች እንኳን አታውቅም ነበር። ኤልካንም በሁኔታው በጣም ያዝናል። አሁን ነፃ መሆኗን ነግሮ ያጽናናታል። በኢስታንቡል የፈለገችውን ነገር ማድረግ እንደምትችልም ገለጸላት። ዳይጄ በዚህ ንግግር ልቧ ተነክቶ በሙሉ ልቧ አመሰገነችው። ስለምትከታተሉኝ አመሰግናለሁ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረጋችሁን እንዳትረሱ።